ቪዲዮውን እንደተመለከትነው በስተመጨረሻም ሰላምዬን ትክክለኛ ልጇን ብሌንን አገኘች። እንዲሁም ደግሞ ገንዬም ዳግምን አገኘች። ብሌንና እንዲሁም ደግሞ ዳግም ትክክለኛ እናታቸውን አገኙ። በዚህ አጋጣሚ እንኳን ደስ ያላችሁ ውድና የተከበራችሁ በያላችሁበት ስፍራ ሰላማችሁ ይብዛ። ለዚህ ቻይናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ቀጣዩን ፓርቲ ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ለመከታተል ሞክሩ። ሁለቱም እናቶቻቸውን ሲፈልጉ ቆይተው በስተመጨረሻ ትክክለኛ እናታቸውን አገኙ። በዚህ አጋጣሚ ዳግም ይመቸው። ምክንያቱም ብሌንን ታድጓታል። ይቺ እናትሽ አይደለችም፣ እኔን የማታምኘኝ ከሆነ ሪከርዱን አዳምጪ፣ ወይዘሮ አልማዝ በፍጹም እናትሽ ልትሆንም አትችልም እያለም ሲያስረዳት ነበር። ነገር ግን ብሌን አይ ውሸትህን ነው፣ አውቀ ከእናቴ ለይተህ ልታስቀራኝ ነው፣ አላምንህም ብላ ስትከራከርም ሪከርዱን ካዳመጠች በኋላ ምን ያህል ቆይ አንተ ቦታ ብትሰጠኝ ነው እንደዚህ የምታዝንልኝ ስትለውም እኔ እኮ በጣም ነው የምወድሽ፣ ምክንያቱም አንቺ ጨዋና ቅንና መልካም ሴት ስለሆንሽ፣ ስለዚህም ይገባሻል ብሌን እያለ ያለውን እውነት አስረዳት። ከዛም በኋላ ብሌንም አምና ተቀበለች። በስተመጨረሻ ዳግምም እናቱን አገኘ፣ ብሌንም ደግሞ እናቷን አገኘች። አቶ በኃይሉና እናም ደግሞ ቃልዬ ተዋረዱ። በኃይሉ ደግሞ እኔ የምፈልገውን ላግኝ እንጂ ሁለቱም ለምን ገደል አይገቡም እያለ ነው። ምንም ማድረግ አይቻልም። ብዙም ጊዜኛ እናትና ልጅን ለመለያየት ለጥቅማ ጥቅም እያለን ለማራራቅ ብንጥርም ነገር ግን ዞሮ ዞሮ መዝጊያ ጭራሮ መገናኘታቸው አይቀርም እና በቀዳዳ እያያቸው ነበረ። እናትና ልጅ እየተመካከሩ ሳቅፍሽ ልክ ልጅ እንደሆንሽ አይነት ይሰማኛል እያለችም በስተመጨረሻ ሳሚ ነው ያገናኛቸው። እድሜ ለሳሚ። ሳሚ እውነታውን ፍርጥርጥ አድርጎ ተናገረ። በኃይሉን ደግሞ ከዳው ማለት ነው። የፎከረውን አደረገ። ትክክለኛ ልጅሽ ብሌን ናት ለሰላም አለ። እናም ደግሞ ዳግምንና እንዲሁም ደግሞ ወይዘሮ ገኒን አገናኛቸው። በጣም ደስ ብሎኛል። በዚህ አጋጣሚ እንኳን ደስ ያላችሁ፣ እንኳንም ተገናኙ። ያው እድሜ ልካቸውን እናቴን እናቴን እያሉ ሲጓጉ የቆዩት አሁን ላይ ሲያገኙ ምን ያህል እንደሚያስደስት አስባችኋል? እኔ እጅግ በጣም ደስ ብሎኛል። በድጋሚም እንኳን ደስ ያላችሁ ልል እወዳለሁ። እናም አስባችኋል? ምንም ጊዜ እናት እናት ናት። እናት በማንም በምንም አትለካም። እናትን ከማንም በቃ ከማንም ጋር አታወዳድራትም ከፈጣሪ በታች። እናም በስተመጨረሻ እውነታው ስለወጣና ትክክለኛ እናታቸውን ሁለቱም ስላገኙ እኔ በጣም ደስ ብሎኛል ማለት ነው። ምክንያቱም ወይዘሮ አልማዝም ደግሞ ሞታለች ተብሎ ነበር። እሷም ከሞት ነቅታለች። ሲጀመርም ራሷን ስታን የወደቀችው እኮ መጀመሪያም ራሷን ስታን የወደቀችው ሲሉ ነበረ። እናም ቢያንስ ለ30 ደቂቃ ሲጠብቋት የለችም ራሷን ስታ ወድቃለች እያሉ በዛው በቃ ጭልጥ አለች። ለ2 ቀን ያህል ሲጠብቋትም ያው ምንም ለውጥ የለም። መጨረሻ አካባቢ ሬሳው እንዳይሸት እያለችም ጡል ጡል እያለ ሽቶ ልትረጭባት ስትሄድም ሽቶ ነው መሰለኝ የቀሰቀሳት። እኔ እንደው እንደኔ ሞተ ሰው እንዴት ይመለሳል ብዬ ነው ያሰብኩት። ያው ምክንያቱም ይሄ ድራማ ነው። ኢትስ ኦኬ ያው ድራማ ነው፣ ችግር የለውም። ግን ገርሞኛል የእሷ መመለስ ማለት ነው። ወይም ደግሞ ራሷን ስታ ይሆናል። ያው ዳግም እንዳለው ራሷን ስታ ይሆናል እንጂ ሞታ አይደለም። ራሷን ስታ ነው። ሰላም አትፍሪ እያለ ነበር። ነገር ግን በኃይሉ ደግሞ እንደመጣ ምንድን ያለው አይ ሞታለች፣ የለችም እኮ በህይወት ምን አስባቸው ነው? የለችም እኮ ከሞተች እኮ ቆየች፣ በቃ ችግር የለም ራቅ ያለሽ ቆሻሻ ሜዳ ወስደን እንቀብራታለን ብሎ ነበረ በኃይሉ ያሰበው። እናም ዞሮ ዞሮ በህይወት እንዳለች ነው። ቪዲዮን ተመልክታችኋል። በህይወት አለች፣ አልሞተችም ማለት ነው። ብቻ ያው የእሷ ያለመሞት ሰላምን ነፃ እንድትሆን ይጠቅማታል። ሰላም ደግሞ ካወቀች አስባችኋል ምን ሊፈጠር እንደሚችል ገምቱ ማለት ነው። ውድና የተከበራችሁ ሀሳብና አስተያየቱን ለእናንተ ትቻለሁ። ሰላም አወቀች ማለት ምን ሊፈጠር እንደሚችል ገምቱ። በጣም ብቻ ከባድ ነው ማለት ነው። እና ብቻ ብሌን እኮ በጣም ምርጥ ልጅ ናት። እንኳንም ከወይዘሮ አልማዝ ጋር አልሄደችም፣ እንኳንም ቀረች። የተፈጠረው ነገር ለመልካም ነው። በዛ ቅስፈት ውስጥ ይሄ ችግር ይሄ መከራ አልማዝ ላይ ባይደርስ ኖሮ ብሌንን ይዛ ሄዳ እዛ ልታሰቃያት ትችላለች ማለት ነው። እና እንዳልኳችሁ ብሌንን ዳግም ባይከላከል ማለት ነው፣ እሷም እናቴ ብላ ያው አምና የለ ይዛት ሄዳ ቁም ስቅሏን ነው የምታሳያት። ቁም ስቅሏን ታሳያት ነበረ። ግን ያው ዞሮ ዞሮ ሁሉም ነገር ለመልካም ነው። አንዳንድ ጊዜ ለመልካም ነው ብለን አምነን መቀበል አለብን ማለት ነው። ብቻ የተፈጠረው ነገር በጣም የሚያስደነግጥ ነገር ቢሆንም ይገርማል በስተመጨረሻ ማለት ነው።
ብሌንዬ ተሳክቶላታል፣ እናቷን አግኝታለች። ዳግምም ደግሞ ተሳክቶለታል ነው የምላችሁ፣ ተሳክቶለታል ነው የምላችሁ። ስለዚህ አንዳንድ ነገሮች ለመልካም ናቸው። ያው ተመስገን ማለት ነው። ብዙም ጊዜ ጥሩ ነገር ከፊታችሁ ሲኖር ብዙ ውጣ ውረዶች፣ ብዙ ቻሌንጆች እንዳሉ አውቃለሁ። ግን ዞሮ ዞሮ ደግሞ ብዙ ውጣ ውረድ ቢኖርም ግን መሳካቱ አይቀርም። በነገራችን ላይ ተስፋ ለመቁረጥ በህይወታችሁ ተስፋ አትቁረጡ። በቃ ምንም ጊዜም ተስፋ መቁረጥ የለባችሁ። ነገሮች እንደሚሳኩ ነገሮች እንደሚስተካከሉ አስባችሁ በተስፋ መጠበቅ ነው። ብሌን አንድም ቀን ተስፋ ቆርጣ አታውቅም። በነገራችን ላይ አንድም ቀን ብሌን ተስፋ ቆርጣ አታውቅም፣ በጭራሽ ማለት ነው። በጭራሽ በስተት ራሱ ተስፋ አትቆርጥም ነበረ። ሁሌም ወላጅ እናቴን አገኛታለሁ እያለችን በተስፋ ስጠብቅ ነበረ። ገኒም ደግሞ ችግር የለም ፈልገን እናገኛለን እያለች ነበረ። ነገር ግን ያለችበትን ቦታ ሳሚን የነገራት። እናም ሳሚ ነው ያገናኛቸው። እድሜ ለሳሚ። ምክንያቱም ሳሚ ትክክለኛ እናታቸው እነማን እንደሆኑ ስለሚያውቅ ነው። ሌሎቹ እንኳን አያውቁም። ቃል ታውቃለች። ቃል ድብና አድርጋ ነው የምታውቀው። እሷማ አፈረች በስተመጨረሻ። እሷ ተዋረደች ማለት ነው። አስባችኋል? ውርደቱ በጣም ከባድ ነው። ያው እየተካሄደ ያለው ነገር በነገራችን ላይ በጣም ከባድ ነው። አደራ ድራማ በጣም ምርጥና አስተማሪ ልብ አንጠልጣይ ነው። እንዳልኳችሁ አሪፍና ምርጥ ድራማ ነው። በጣም አስተማሪ ነው። ውድና የተከበራችሁ ለዚህ ቻይናል አዲስ ከሆናችሁ ላይክ እና ሰብስክራይብ ማድረግ አትርሱ። በስተ መጨረሻ ብሌን ከእናቷ ጋር ጀስት ፈታ እያለች ትገኛለች። ልጄ ነው አብረሽኝ ተኝ ስትላትም ተጣብቀዋል። በቃ ምን ልበላችሁ ፍቅራቸው እየጦፈ ነው። ከዚህ በፊትም እኮ ሰራተኛ ሆና ሳለችም በጣም እንደምትወዳት እናውቃለን። ምን ያህል እንደምትወዳት፣ ምን ያህል እንደምትንሰፈሰፍላት፣ ምን ያህል እንደምታከብራት ያው ሁላችንም በደንብ ነው የምናውቀው። ስለዚህ ብዙም ጊዜ እውነት እንዳልኳችሁ ተደብቃ አትቀርም። ከእውነት ማንም ሰው ሊሸሽ አይችልም እላችኋለሁ። አቶ በኃይሉና ቃል በጣም ግራ ተጋብተዋል፣ እየተንቀጠቀጡ ይገኛሉ። ምንም ማድረግ አይቻልም። በቃ ደስ የሚለው ነገር ዞሮ ዞሮ እነ ብሌን መገናኘታቸው ነው። አቶ በኃይሉ እኔ ገና ለገና እናትና ልጅን ለማለያየት ወይዘሮ አልማዝን ያላነሰ ገንዘብ ከፍዬ ሳመጣ እሷ ደግሞ የሆነች ነገር አስነቃች። ስታስነቃ ተነቃባት። በስተመጨረሻም እሷን ማጠናግረው ወረወሯት። ሞታለች ሲባል እሷን ብድግ አለች። ኧረ ምን አይነት አጣብቂኝ ውስጥ ነው የገባሁት? ወይ ከገንዘብ ያለው ወይ ደግሞ ብሌንንና እንዲሁም ደግሞ ሰላምን ሳላለያይህ ወይም ደግሞ ለብቻ ለብቻ ሳላረጋቸው ወይም ደግሞ ከገንዘቤ ሳልሆን እናም ወይዘሮ አልማዝም ገና ለገና ብሌንን ትወስዳለች ብዬ በተስፋ አስጠበቅ። እሷም ራሷን ስታገኘኋት ምን አይነት ጉድ ውስጥ ነው የገባሁት? ደግሞ አሁን ላይ ሞታለች ሲባል ተነስታለች። ኧረ ምን አይነት አጣብቂኝ ውስጥ ነው የገባሁት እያለ ራሱን እየወቀሰ ይገኛል። ብቻ የተፈጠረው ነገር በጣም ከባድ ነው። ውድና የተከበራችሁ አስተያየታችሁን በኮሜንት አስቀምጡ። እናም እንዳልኳችሁ ዳግም ደግሞ ለእናቱ ስጦታ ይዞላት ሄዶ እስኪ እቀፊኝ እማዬ፣ እስኪ መርቂኝ፣ ያንቺን መረቃት እኔ እፈልጋለሁ እባክሽን እባክሽን ሲላትም ኧረ ልጄ ለምንድን ነው የማልመርቅ? ይሄ እኮ ለእኔ አይገባኝም ስትልም ከዚህም በላይ ይገባሻል የኔ እናት እያለ ከዛ ምግብ ሰርታለት ቡና አፍልታ ምን ብላ ምን ልበላችሁ በቃ ያላደረገችለት ነገር የለም። በስተ መጨረሻም በፍቅርና በሰላም ነው የተለያዩት። በቃ ቤት መሄድ አለብኝ እማዬ፣ እናም ሰላምሽን ያብዛልሽ። ብሌንን ደግሞ እናቷ ካልሆነች ሴትዮ ታድጌታለሁ። ይህንን ሪከርድ ባትሰማ ኑሮ በጭራሽ 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 ማለት ነው በጭራሽ አትመለስም ነበረ። ለዛም ነው። ስለዚህ ችግር የለውም አመሰግናለሁ፣ አሁን መሄድ አለብኝ። ብሌኔም ትክክለኛ እናቷን ስላገኘች እጅግ በጣም ደስ ብሎኛል ሲልም እሷም እኔም ደስ ብሎኛል ልጅ ያለችው ብቻ በቃ የዛሬው በጣም ደስ ብሎኛል። ዳግምና ገኒም ጥሩ ህይወት እያሳለፉ ነው፣ እናትና ልጅ እና ብሌንና አይገርምም? ብሌንና ሰላምዬ ማለት ነው ጥሩ ህይወት እያሳለፉ ነው። ቃልና በኃይሉ በመሀል ተቃጥሎ ሊሞቱ ነው። ጡል እያሉ ምን አይነት አጣብቅኝ ውስጥ ነው ወይዘሮ አልማዝ የከተተችኝ? ምን አለበት ባላመጣዋት እያለ እየተጨናነቀ እየተሰቃየ ይገኛል ማለት ነው። መቼም ከእውነት እሸሻለሁ ማለት ዘበት ነው። የትኛውም ሰው ከእውነት ሊሸሻ አይችልም። እውነት ደግሞ መቼም ቢሆን ተደብቃ አትቀርም ማለት ነው። ለዚህ ቻይናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ዞሮ ዞሮ ያው እውነት በራሱ ጊዜ ነው የሚወጣው። እኛ ስለሸፈን ነው ስለደበቅ ነው የሚደበቅ የሚሸፈን ነገር እንዳልሆነ እርግጠኛ እንደምትሆኑ ተስፋ አደርጋለሁ። እናም የምር ይገርማል።
በጣም 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 እጅግ በጣም ደስ ብሎኛል። አልማዝ ደግሞ ከሞተችበት ብድግ ብላለች። በቀጣይ ምን ሊፈጠር ይችላል ብላችሁ ታስባላችሁ? ውድና የተከበራችሁ የምሬን ነው የምላችሁ፣ ሀሳብና አስተያየታችሁን አስቀምጡ። በኃይሉ ተንኮል ካሰበ ሞታለች ብሎ እሷን ወስዶ ይደብቃትና እንደፈለገ በእህቱ ላይ መጫወት ይችላል ማለት ነው። ነገር ግን መንቃቷን ወይዘሮ አልማዝ ወዲያውንም ሄዳ ከሰላምዬ ጋር ከገጠመች ምናልባት ሰላምዬ ልትነቃ ትችላለች። እናም ልደነግጥም ትችላለች። እንዴ ሞታለች የተባለችው እንዴት ተነሳች፣ እንዴት ነቃች የሚለውም አይምሯ ላይ ሊያድርባትም ይችላል። ግን መንቃቷን አቶ በኃይሉና ቃል ስለሚያውቁ ይዟት ሊሄድ ይችላል። ለምን ወዲያውንም ይዟት ሊሄድ ይችላል፣ ይደብቃታል። ከዛ በኋላ የሰው ነፍስ አጥፍተሻል ብሎ ሚና ሊጫወትባት ይችላል ማለት ነው። ብቻ ከባድ ችግር ነው አሁን ላይ እየተፈጠረ እየተካሄደ ያለው ማለት ነው። በነገራችን ላይ ዞሮ ዞሮ ያው ብሌንና እንዲሁም ደግሞ ዳግም እናቶቻቸውን ማግኘታቸው ትልቅ ነገር ነው። ውድና የተከበራቸው ሀሳብና አስተያየታቸውን አስቀምጡ። ብቻ በመሀል በኃይሉና እንዲሁም ደግሞ ቃልዬ በቃ ግራ ተጋብተዋል። አጣብቂኝ ውስጥ ነው የገቡት ማለት ነው። ብቻ ወይዘሮ አልማዝ ከሞት መንቃቷ ጥሩ ነው ብዬ ነው የማስበው። ምክንያቱም እዚህ ጋር ማለት ነው እዚህ ጋር ሰላምዬ ዞሮ ዞሮ ነፃ ትወጣለች፣ ምንም አትሆንም። ለምን ከሞት መንቃቷን ቃል ስላየች በኃይሉ እንኳን ምናልባት በተለያየ መንገድ ይህንን ሚስጥር እንኳን እሱ ሊይዝ ይችላል። ነገር ግን ቃል ሚስጥር መያዝ አትችልም። ቀስ ብላ ሹክ ነው የምታደርገው። በዛን ሰዓት ይህ ሚስጥር ሰላም ጋር ደረሰ ማለት ቀጥታ ነፃ ትወጣለች። ግን በኃይሉ ይህንን ሚስጥር ለማንም እንዳትነግሪ ቢላትም ቃል አያስችላትም፣ ትናገራለች። በዛን ሰዓት ሰላምም ትነቃለች። ከዛ ራሷን ትጠብቃለች ወይም ደግሞ ትጠነቀቃለች ነው የምላችሁ። ብቻ ሁሉም ነገር ለመልካም ነው እና አንዳንድ ጊዜ ውጣ ውረድ የሚበዛው ለመልካም ነው። ልክ እንደ ብሌን ማለት ነው። ወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ይብዛልኝ። ባይ ባይ።